እስራኤላውያን ከግብጽ መላቀቅ እንግዲህ ተፈጥሯዊ ወይንም ስጋዊ ከሆነ ባርነት ከመላቀቅ ያለፈ ትርጉም አለ። እስራኤል ከዛ ከተፈጥሯዊ ከስጋዊ ባርነት ነፃ መውጣታቸው ከዚህ ባለፈ ልዩ ታሪክ አለ፣ ልዩ ትርጉም አለ። ትርጉሙ ምንድነው ሲባል ይህም በክርስቶስ ኢየሱስ ሞትና ትንሣኤ በኩል በኃጢአት ባርነት ስር የነበሩትን የሰው ዘር ሁሉ ነፃ የማውጣትና ወደ ዘላለም መንግስት የማስገባት ወይ የማፍለስ ስራ የሚያሳይ ነው። እንግዲህ የብሉይ ኪዳን የአዲስ ኪዳን ጥላ ክብር ለኢየሱስ ይሁን። ስለዚህ ይህ በክርስቶስ ኢየሱስ ሞትና ትንሣኤ ፋሲካችን ክርስቶስ ታርዷል። የዛን ጊዜ ላይ የሆነ ነገር አርዶ መቃናቸው ላይ ቀብቶ ሆናል። ያንን አይቶ ሞት መልአክ አልፎ ሄዷል። ክብር ለኢየሱስ። የምን ጥላ ነው ሲባል ይህ በክርስቶስ ኢየሱስ ሞት በክርስቶስ ኢየሱስ ትንሣኤ በኩል በኃጢአት ባርነት ስር ለነበሩ ግብጽ እንግዲህ በባርነት ስር ነበሩ። በግብጽ ባርነት በፌርዖን ስር ነበሩ፣ እየተገዙ ነበር። ስለዚህ በኃጢአት ባርነት ውስጥ ላሉት አሁን ነፃ የሚወጡበት በኃጢአት ባርነት ስር ላሉ የነበሩ የሰው ዘር ሁሉ ለሆነ ለእስራኤል ብቻ አይደለም። አሁን በዛ ስፍራ ላይ እንግዲህ ድብልቅ ህዝቦች ማለት ከተለያየ ሀገር የመጡ አሁን ሲወጡ ከነሱ ጋር ተደባልቆ ይወጡ አሉ። ምክንያቱም በስራም በተለያየ ነገር እዛ አብሮ የሚሰሩ አሉ። ከነሱ ጋር ከሌላ ሀገር ግብፃውያን ሳይሆኑ ከሌላ ሀገር የመጡ አሉ። እነሱ በዛ ጭቆና ውስጥ ነው ያሉት። ስለዚህ ያንን እግዚአብሔር ለእስራኤል ያዘጋጀው መንገድ ተጠቅመው እነሱም ከነሱ ጋር ወጡ። አንዳንዱ የእስራኤልን አምላክ እግዚአብሔርን እዛ ላይ አብሮ በመስራታቸው የተቀበሉ አሉ። ያንን እድል ተጠቅመው ደግሞ ከእስራኤል ጋር የወጣሉ። ከዛ ጭቆናም በቃ ይሄንን መንገድ ሊጠቀም ብሎ ይወጣል እና ብዙ ህዝብ አለ። እዛ ድብልቅ ህዝብ ነው ያለው። ክብር ለኢየሱስ ይሁን። ይህ የነበር የሰው ዘር ሁሉ ለሰው ሁሉ ነው። የዛን ጊዜ ግብጽና የተወሰኑ ሰዎች ናቸው ተደባልቀው የወጡት። አሁን ግን ኢየሱስ ክርስቶስ ፋሲካ የሆኑ ለሰው ዘር ሁሉ ነው። ምክንያቱም ዘፍጥረት 3 ላይ ተፈጠረው አይደል? ባለፈው ብያለሁ። በእነሱ ላይ ያለቀ ብቻ አይደለም። እነሱ ብቻ የሆነ ነገር የሆኑ አይደል? የነሱ የውድቀታቸው ውጤት የሰውን ዘር ሁሉ የነካ ማንም ማምለጥ አይችልም። ከዚህ ነፃ ሰው መውጣት የሚችለው ኢየሱስ ሲታረድ ብቻ ነው። ፋሲካችን ኢየሱስ ታርዶልን፣ ክብር ለኢየሱስ ይሁን። ከዛ ነፃ አውጥቶናል እግዚአብሔር ከኃጢአት ባርነት ነፃ አውጥቶናል። ገላትያ ምዕራፍ 5 ላይ ይህን ነው የምናገረው። በነፃነት እንድንኖር ክርስቶስ ነፃነት አወጣንላል። ምዕራፍ 5:1 ላይ እንግዲህ ጸንታችሁ ቁሙ፣ እንደገና በባርነት ቀንበር ምን አትበሉ፣ አትያዙ። ጸንታችሁ ቁሙ፣ በባርነት ቀንበር እንደገና እንዳትያዙ። አሁን ከማን ነው በነፃነት እንድንኖር ነፃ ያወጣን ሲባል ክርስቶስ ነፃ አውጥቶናል። ስለኛ መስዋዕት ሆኖ አሁን ሞት የሞት መልአክ አይነካን። እኛ ከሞት በላይ ሆነናል። ለምን ሲባል የክርስቶስ ኢየሱስ የደሙ ምልክት በግንባራችን ላይ አለ። ክብር ለኢየሱስ ይሁን። ነፍሱን ለሰጠልን፣ ራሱን አሳልፎ ለሰጠልን ክብር ለኢየሱስ ይሁን። በኃጢአታችሁና በበደላችሁ ሙታን ነበራችሁ። ሙታን የነበርነው እግዚአብሔር በፍቃዱ በክርስቶስ ኢየሱስ በኩል ሕይወት ሰጠን፣ ሕያዋን አደረገን እግዚአብሔር። ክብር ለኢየሱስ ይሁን። ስለዚህ ፋሲካችን ኢየሱስ ክርስቶስ ታርዶልናል። ስለዚህ በዚህ በክርስቶስ ኢየሱስ ሞትና ትንሣኤ የሰው ልጅ ሁሉ የሰው ዘር ሁሉ ወደ ዘላለም መንግስት ይገባል። በማን በኩል? በክርስቶስ ኢየሱስ በኩል። ወንድሜ ኢየሱስ ክርስቶስ የታረደው የሞተው ስለኔና ስለአንቺ ነው፣ ስለአንተ ነው፣ ስለኛ ነው። ኢየሱስ ክርስቶስ የሞተው ለምን ሲባል የሆነ ባርነት ውስጥ ነው፣ በኃጢአት ባርነት ውስጥ ነው ያለው። የሆነ ቀንበር ተሸክመናል። ከዛ ቀንበር ክርስቶስ ኢየሱስ ብቻ ነው ነፃ ሊያወጣ የሚችለው። ገንዘብ ነፃ አያወጣህም። ሀብት፣ ስልጣን፣ የዚህ ዓለም የትኛው ነገር ነፃ አያወጣህም። ነፃ የሚያወጣ የሰማይና ምድር አምላክ እግዚአብሔር የእግዚአብሔር ልጅ ኢየሱስ ክርስቶስ ብቻ ነው። ዛሬም የኢየሱስ ክርስቶስ ደም ትኩስ ነው። ዛሬም እጁን ዘርግቶ በደጅ ቆሞ ደጅን አንኳኳል። ክፈትና አስገባው። እሱ የዘላለምን ሕይወት ይሰጣል። ክርስቶስ ኢየሱስ ታርዶልሃል። አንተን ለማዳን የሞተልህ ማንም የለም። ማንም ቢሞት አያድንም። አምላክ የሆነው ክርስቶስ ነገር ግን ወደዚህ ምድር መጥቶ ራሱን ባዶ አድርጎ ስለኛ ኃጢአት ራሱን አሳልፎ ታርዶልናል። ክርስቶስ ፋሲካችን ኢየሱስ ነው። ፋሲካችን ኢየሱስ ነው። ክብር ለኢየሱስ ይሁን። ማቴዎስ ወንጌል 26 ላይ ቁጥር 2 ላይ ከሁለት ቀን በኋላ ለኢየሱስ ክርስቶስ ደቀ መዛሙርቱ ኢየሱስ ክርስቶስ ከሁለት ቀን በኋላ ፋሲካ እንዲሆን ታውቃለች፣ የሰው ልጅም ሊሰቀል አልፎ ይሰጣል አለ። አሁን ፋሲካ እንግዲህ ከዛች ቀን ጀምሮ ከዛ ነፃም ከመውጣታችሁ ከዛ ነፃ ከወጡባችሁ ቀን ጀምሮ ከዛ ጀምሮ ከግብጽ ከወጡ ጀምሮ እስራኤላውያን እንግዲህ በዓለም ምን ያደርጋል? በየዓመቱ ያከብራሉ። ምን ሲባል ፋሲካ በቃ ክርስቶስ ነፃ በቃ እግዚአብሔር ነፃ አወጣን ከዛ ባርነት ውስጥ እግዚአብሔር አምላክ እኛ ነፃ አውጥቶናል ብለው ፋሲካ ያደርጋል፣ በዓል ያደርጋል። ስለዚህ በዓሉ ሊደርስ ሁለት ቀን ሲቀር ኢየሱስ ክርስቶስ የሰው ልጅ አልፎ ይሰጣል። ለምን ሲባል ሊሰቀል
አልፎ ይሰጣል ከሁለት ቀን በኋላ። ለማን ሲባል? ለኔ። ለማን ሲባል? ለእናንተ። ኢየሱስ ክርስቶስ ታልፎ ተሰጠ። ኢየሱስ ክርስቶስ ታልፎ ተሰጠ። ክርስቶስ ኢየሱስ ፋሲካችን፣ እሱ ታርዶልናል። አሁን የምናርደው የትኛውን በግ የለም፣ ጠቦት የለም፣ የሆነ ወፍ አርደን የሆነ ነገር አናቀርብም። ክርስቶስ ታርዶልናል። ደሙ በግንባራችን ላይ አለ። ከዘላለም ሞት ኢየሱስ ክርስቶስ አስመልጦናል። ክብር ለኢየሱስ ይሁን፣ ምስጋና ለኢየሱስ ይሁን። ያስመለጠን እሱ ነው። ነፃ ያወጣን እሱ ነው። ከባርነት ነፃ ያወጣን እሱ ነው። ከጠላት ግዛት ነፃ ያወጣን እሱ ነው። የሚገርማችሁ ነገር ጉዞ ጀመሩ። የሚገርማችሁ ነፃ ወጣን ብሎ እዛ ቁጭ አላሉ። ክብር ለኢየሱስ ይሁን። ጨረሻ ላይ ልናገር የሚፈልገው ይሄ ነው። ፋሲካ ካደረጉ በኋላ ከፈርዖን ባርነት ተላቀው ወደ ተስፋይቱ ምድር ጉዞ ጀመሩ። አሁን እኛ የዳንን ሰዎች ጉዞ ላይ ነን። መሄድ አለብን፣ መጓዝ አለብን። የት ለመድረስ? ወደ ተስፋይቱ ምድር፣ ወደ እግዚአብሔር ቀኝ፣ ወደ መንግስተ ሰማያት ለመግባት ጉዞ ላይ ነን ያለነው። እንግዲህ ጉዞ ላይ ያለ ሰው እግዚአብሔር አምላክ ከዛ ከወጡ በኋላ በሲና ተራራ ላይ እንግዲህ አዲስ ህግ እንደሰጣቸው እንመለከታለን። ነፃ ወጥተዋል እኮ። ነፃ ወጥተው እንደፈለጉ መሆን አይችሉም። ነፃ ወጥቻለሁ ብሎ እንደፈለጉ መሆን አይችሉም። አሁን ህግ አለ። ከእግዚአብሔር ጋር ህብረት አድርጎ በስነ ስርዓት ወደ ተስፋይቱ ምድር መድረስ አለባቸው። ስነ ስርዓት ይዘው መኖር አለባቸው ነፃ የወጡ ሰዎች። ስለዚህ ህግ በሙሴ በኩል እግዚአብሔር አምላክ 10ቱን ትእዛዝ ሲሰጣቸው እንመለከታለን። አያችሁ፣ ከዳንም በኋላ እንደፈልግን እንድንሆን አይደለም እኛ ነፃ የወጣ ነው። ጸንተን ልንቆም ይገባናል ወገኖች። ለእስራኤላውያን ካወጣቸው በኋላ እግዚአብሔር እንደገና ህግ ሰጣቸው። ከኔ ጋር መቀጠል የምትችሉት ወደ ተስፋይቱ ምድር መግባት የምትችሉት ይህንን ስታደርጉ ነው። ምን? ይህን ህግ ስጠብቁ ነው። በዚህ ህግ መሰረት ነው። ስለዚህ ሰው ደግሞ ባለፈው ክፍል ላይ ህግና ወንጌል እንግዲህ አይተናል። ህግ ኃጢአትን እንዲገልጥ እንጂ ኃጢአትን የምታሸንፉበት እንዳታደርጉ የሚያደርግ ኃይል የለውም ህግ። ስለዚህ በመጨረሻ እውነት እግዚአብሔር አምላክ ልጁን ኢየሱስ ክርስቶስን ልኮልናል። ይህ ጸጋ፣ የእግዚአብሔር ጸጋ ኃጢአተኝነትን፣ ዓለማዊ ምኞትን እንድናሸንፍ ያደርጋል። ተስፋችንን መድኃኒታችንን ኢየሱስ ክርስቶስን እንድንጠብቅ ያደርገናል። ክብር ለኢየሱስ ይሁን። ስለዚህ ጉዞ አለ። የዳናችሁ ሰዎች በክርስቶስ ኢየሱስ አምናችሁ ያመለጣችሁ ሰው ጉዞ ላይ ናችሁ። ወደ ተስፋይቱ ወደ እግዚአብሔር ወደ ኢየሩሳሌም ለመግባት ከእግዚአብሔር ጋር ለመገናኘት መንግስተ ሰማያት የዘላለምን ህይወት ለመውረስ ጉዞ ላይ ናችሁ። ስለዚህ ጉዟችሁ በስነ ስርዓት መሆን አለበት። ወደ ግራም ወደ ቀኝም ማለት የለባችሁ። ከእግዚአብሔር ጋር ተስማምታችሁ እርሱን አክብራችሁ በህይወታችሁ በኑሯችሁ ልትጓዙ ይገባል። ይሄ ነው። ጉዞ ጀመሩ ይላል እስራኤል። አላለቀም፣ ገና መግባት አለባቸው። አሁን ነፃ ወጥተዋል። ነገር ግን ወደዛ ለመግባት አለ። ያ ወደዛ ለመግባት ግን ጉዞ አለ። ለዛ ጉዞ እግዚአብሔር 10ቱን ትእዛዝ ሰጣቸው። ከኔ ጋር መቀጠል የምትችሉ ወደ ተስፋይቱ ምድር ከነዓን ወደ ማርና ወተት ወደምታፈሰው ምድር መግባት የምትችሉት ይህንን ህግ ጠብቃችሁ ነው። ከኔ ጋር ተስማምታችሁ መድ የምትችሉት አላቸው። ክብር ለጌታ ይሁን። ፋሲካችን ክርስቶስ ታርዶልናል። እግዚአብሔር አምላክ ዘመናችሁን ይባርክ። ይህ ቪዲዮ ለብዙዎች እንዲደርስ ሼር እንድታደርጉ በጌታ ፍቅር አሳስባችኋለሁ። ሰብስክራይብ ያላደረጋችሁ እባካችሁ ሰብስክራይብ አድርጉ፣ ላይክ አድርጉ። የተለያየ ሐሳብ ካለ ኮሜንት ሴክሽን ላይ ደግሞ እንድታስቀምጡ አበረታታችኋለሁ። በዚህ ጉዳይ ላይ ቪዲዮ እንድሰራ እንፈልጋለን የምትሉት ካለ ከታች ኮሜንት ላይ ጻፉልኝ፣ ሰራላችኋለሁ። እግዚአብሔር አምላክ ዘመናችሁን ይባርክ። በድጋሚ እንኳን ለፋሲካ በዓል በሰላም አደረሳችሁ። ተባረኩ።